አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ውድ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። እትዬ ሄለን ለቴዲ ደውላ ቤሎልን ያገድከው አንተ አይደል? ግን ለምንድን ነው ብላ ጠየቀችው። ቴዲም በፍጹም እኔ አይደለሁም፣ ያምሻል። ግን እንዴት እንደዚህ ታስብኛለሽ? እኔ አይደለሁም ብዬሻለሁ። እኔ የማውቀው ጉዳይ የለም አላት። እሷም እሱ መሆኑን እኔ እርግጠኛ ነኝ አንተ መሆንን። ስለዚህ ነገሮችን ሁሉ እስከ ማስተካከል ድረስ እንዳትለቀው ብላ አስጠነቀቀችው። እሱ ሊያምን አልቻለ። እኔ አይደለሁም ያስያዝኩት ብዬሻለሁ፣ ያምሻል እንዴ ለቀሻል እንዴ ብሎ ስልኩን ጆሮዋ ላይ ዘጋ። እትዬ ሄለን ቤሎል መያዙ በጣም ደስ አላት፣ አስደሰታት። አልጋው ላይ ዘፍ ብላም በጣም ደስ ብሎኛል። አይ ቴዲ በጣም ትገርማለህ እኮ ከኔ እንደማትለይና እንደማትርቅ ፍቅሬ ደግሞ መቼም እንደማይወጣልህ አቅ ነበረ እኮ። ብቻውም ክትክት ብላ መሳቅ ጀመረች። እንዲሁ ወይዘሮ ሄለን በጣም እድለተኛ እኮ ነሽ። አይ ቤሎል ተያዝ ከኔ ላይ ዘራፍ እንዳልክ ተያዝክ ብላ ክትክት ብላ እየሳቀች በጣምም ደስ ብሏታል እሱ መያዙ። የእትዬ ሄለን ልጅ ኤልሾም ወንድሟ በመያዙ በጣም ተሰማት፣ በጣም ልቧ ተሰበረ። እባክህን ፈጣሪ ምንም ነገር አታደርገው፣ አንድ ያለኝ ወንድሜ ነው እንዳትለየኝ፣ ምንም እንዳይሆን ብላ መማጸንም ጀመረች። እንባዋን እያነባች የምታደርገው ጠፋባት፣ ክፍል ውስጥም የምትሆነው ጠፋባት። በነገሩ ላይም ልታምን አልቻለችም። አባት አልባም ሆኛለሁ፣ እሱንም አትውሰድብኝ ፈጣሪ እያለች እየተማጸነች እትዬ ሄለን ወደ ክፍሏ መጣችባት። እትዬ ሄለንም ቀለደችባት። እንዴት እዚህ ትገኛለሽ? ወንድሜ ተይዞ ወንድሜ እኮ አገቱት፣ እንዴት እዚህ ትገኛለሽ ብላ ጮኸችባት ኤልሾ። ሄለንም አሁን እኮ ነው ማግባቴ እየፈላለኩት ፖሊስ ጣቢያ እየፈላለኩት ለሰው ሁሉ ተናግሬያለሁ፣ እየፈላለኩት ነው አሁን ማምጣቴ ነው አለቻት። ኤልሾም በጣም ተረበሸች። እባክሽን እኔ አልቻልኩም፣ እኔ ላብድ ነው፣ ወንድሜን አብረን እንፈልገው፣ ደግሞ ከዛች ከማትረባ ልጅ ጋር አንድ ላይ ሆኖ መያዙን ታውቂያለሽ አለቻት። ኤልሾም ከዚህ ቤት ቶሎ ብለሽ ኑኑን አባሪያት አለቻት። እንደዚህ አይባልም፣ እኔ ወንድምሽ ጌትም ይሁን አመጣዋለሁ፣ አስወጣዋለሁ አለቻት። ኤልሾም ካልተፈታስ ወንድሜ አለቻት። ሄለንም በጣም ደነገጠች። እንዴ የሸይጣን ጆሮ ይደፈን፣ ምን እየሆንሽ ነው? በቃ ይለቀቃል ብዬሻለሁ አለቻት። ቤሎልም ፊቱ ሳይቀር በፌስታል ሸፋፍኖ እንዳይታይ አድርጎት አዶኒ በፊት ለፊቱ ቆሞ ተው ፍቱኝ፣ ሰውን አስሮ ማሰቃየት ወንድነት ይመስላቸዋል እንዴ ብሎ ማልቀስ ጀመረ። አዶኒ ግን አትኩሮ ዝም ብሎ ያየዋል። አዶኒም ፊት ለፊቱ ላይ ቆሞ አጠፋሃለሁ፣ ከኔ ጋር ማሳፈጥ አልነበረብህም እያለ እየፎከረበት ነው። መኩ ክፍል ቁጭ እንዳለ መሲና ታዱ ክፍሉ መጡ። መኩም ቤት አልነበርሽም የት ሄደሽ ነበር ብሎ ለመሲ ጠየቃት። ምክንያቱም መጀመሪያ ላይ እንፈልጋት የት ሄዳ ነው ብላ ታዱም መኩ ጠይቀው ነበረ። እሱም ትመጣለች ሱቅ ሄዳ ይሆናል በሚል ተለያይቶ ነበረ። መኩም ባለው መሰረት እኔ እኮ የትም አልሄድኩም ቤት ውስጥ ነበር እኮ አለችው። ታዱም ቅድም ያወራችውን ትታ ቤት ውስጥ በደንብ ስላልፈለግናት ነው እንጂ ቤት ውስጥ ነበረች አልወጣችም ለካ አለችው። እነሱም እየተዋሩ እንዴ ያልሰማ ነገር እኮ አለ፣ ቤሎል እኮ መታገቱን ሰምተሃል እንዴ? ታገተ እኮ አለችው። ቤሎል መታገቱ በጣም ገረማቸው እነሱም። ምክንያቱም እሱ ምንም ነገር አላጠፋም፣ ምንም ነገር አላለም። እንዴ እሱን ደግሞ ምን አጠፋ ብሎ ነው ያገቱት እያሉ ተገረሙ። ኑኑም ብቻውን ቁጭ ብላ እያነባች በፊት ያሳለፉት ሁሉ ነገር እያሰላሰለች እያለቀሰች ነው። ለአይንዬም በጣም እድለተኛ ነሽ፣ እንዳንቺ አይነት እንደዚህ አይነት ልጆች እኔ አይቼ አላቅም ብለውት ነበረ። እሱንም እያሰበች የት ይሁን ያለው
ምን ውስጥ ነ ይሁን የሚለው ነገር እያሳሰባት ኑኑ በልቅሻ እንባን እያነባች የምታደርገውና የምትገባበት ጠፋባት። ኑኑም ማን ይሁን የያዘክ? ምን ውስጥ ያስገብተው ይሁን? የእውነት ደግሞ ልክ እንደኔ ውሸት ነው ብሎ እውነት ከመረዙ ክስ ምን አድርጎ ይሁን? ምን ውስጥ አለህ ይሁን እያለች እንዲሁም እትዬ ሄለን ትሁን። እትዬ ሄለን ብትሆንማ አንተን ብቻ ለይታ አትይዝህም። ምክንያቱም አብረን ስላለን ከኔ ጋር ነበር የምትይዝህ። እሷን እንኳን አልጠረጥርም አለች። ኑኑ ቁጭ ብላ እያለቀሰችም ኤልሾ ተናዳ መታ እጇን ጎትታ አንስታት ከዚህ ቤት ቶሎ ብለሽ ማውጣት አለብሽ አለቻት። እኔ ከዚህ ቤት ውጭ የት አለኝና የት ሄዳለሁ? ታይ ኤልሾ እንደዚህ እንዳትሆኝ አለቻት። ኑኑ ብትለምናትም እኔ አላቅልሽም፣ የምትገቢበት ጉድጓድ ቆፍረሽ ግቢ፣ እኔ አያገባኝም፣ እኔ የምፈልገው ከዚህ ቤት እና ከዚህ ቤት መውጣትሽ ብቻ ነው አለቻት። እነሱ ሁለታቸው እየተከራከሩም እትዬ ሄለን መጣች። ሄለን ምን ሆነሽ ነው ኤልሾ? እንዴ ምን ናካሽ? ምን እየሆንሽ ነው አለቻት። እንዴ እነሱ ቤተሰቦች ከመጡ በኋላ እኛ እኮ ሰላማችን አጥተናል። ስለዚህ ከዚህ ቤት ጠርግ ብሎ መውጣት አለባቸው አለቻት። ሄለንም ተረጋጊ፣ ግርግር አትፍጠሪ፣ እሷን ደግሞ ተያት አለቻት። ኑኑም እኔ እኮ ምንም ነገር አላደረግኩም፣ ደግሞም ሆን ብላ ነው እንጂ ኤልሾ የምጠላኝ ምንም ነገር አድርጌት አለቅም አለቻት። ኤልሾም አመረረች። ከዚህ ቤት ቶሎ ብላ መውጣት አለባት። በሷ ምክንያት ነው ወንድሜ የታገተው። በሷ ምክንያት ወንድሜን ማጣት አለብኝ እንዴ? መውጣት አለባት ከዚህ ቤት ቶሎ ብላ አለች። ኤልሾም አመረረች። 5 እስከምትቆጥር ድረስ አንድን መፍትሄ ካልሰጠሽኝ እኔን እንደምታጪ ነው አለቻት ለእናቷ። ሄለንም በጣም ተናደደች። እንዴ ልታሳብጅኝ ነው እንጂ ምን ሆነሽ ነው? ቆይ እሷን ተያት፣ ተረጋጊ ያላልኩሽም እንዴ አለቻት። እንዴት ነው የምረጋጋው? አንቺ ልታሳብጅኝ ነው? እያሳበድሽኝ እኮ ነው። እትዬ ሄለንም እንዴ ምንም ቢሆኑ እኮ የአባትሽ አደራ ናቸው። ስለዚህ እንዴት እንደዚህ እናደርጋለን? መሆኑም የለበትም አለቻት። ኤልሾም እኔ እኮ ቤተሰቦቿ ይውጡ አላልኩም፣ ግን ኑኑ ከዚህ ቤት መውጣት አለባት። ምክንያቱም ወንድሜ በሷ ሰበብ የሆነ ነገር መሆኑ አይቀርም አለቻት። እትዬ ሄለንም እንዴት ነው የምታስቢው? ኑኑ ወጣች ማለት ሁሉም ቤተሰቦቿ ይወጣሉ ማለት እኮ ነው። እንዴትስ ይለያሉ? እትዬ ሄለንም ኤልሾን አረጋጋቻት። በቅርቡ እኮ ይወጣሉ፣ እስከዛ ግን መታገስ አለብሽ። አንቺ ምን ሆነሽን? እንደዚህማ አትሁኝ አለቻት። እንዴ እውነትሽን ነው? ይወጣሉ አለቻት። አዎ ዘላለም ከኛ ጋር ይኖራሉ እንዴ ታዲያ አለቻት። ቤሎልም ማን እንዳገተውና ማን እንደወሰደው አያውቅም ነበረ። አሁን ግን ፊቱን ገልጾት አዶኒ ፊት ለፊቱ ላይ ቆሞ ተፋጠጡ። ቤሎልም እንዴት እንደዚህ ታደርጋለህ? አንተ ነህ እንደዚህ ያደረግከኝ አለው። አዶኒም አዎ በጣም የተገረምክ ትመስላለህ፣ ገረመህ እንዴ አለው። ከኔ ጋር መሳፈጥም ዋጋ እንደሚያስከፍል ገና ታውቃለህ አለው። ቤሎልም በጣም ተናደደ። ተፋበትና ቆይ ዋጋህን ታገኛለህ፣ ደግሞም ሴት ነህ፣ የሴት ቀሚስ መልበስ አለብህ አለው። ቤሎል ገናም ፎከረበት። መቼም ቢሆን እኔ አልተዋትም በዚህ ሁኔታ ከሆነ። ወንድነት ደግሞ እንደዚህ አይደለም፣ በሰው አስነክተህ። ይሄማ ሴትነት ነው፣ ቀሚስ ብትለብስ ይሻልሃል አለው። አዶኒ ከኔ ጋር እንዳትሳፈጥ ብዬ አልነበር? መጀመሪያም እኮ አስጠንቅቄህ ነበረ ይሄ ከመምጣቱ በፊት ብሎ አዶኒ ማፈጠጠው። አዶኒ ማስጠነቀቀው። በሰላም መውጣት አለመውጣትን አስብበት እንጂ ከወጣ በኋላ ደግሞ የኔ ትሆናለች የኔ ናት የሚለው ነገር ደግሞ እናይበታለን አለው። ቤሎልም በጣም ፎከረው። እኔ ልውጣ እንጂ አንተማ በሰላም አትኖርም። አንተ እኮ ፈሪ ነህ፣ ፈሪ ነገር። አዶኒም እንደዛ ነው እንዴ? እንደዛም ታስባለህ? እንዲቀጥል ነው የምትፈልገው እንዴ?